ብዙዎች አይታችሁ በታሪኳ ልባችሁ የተነካውና ያዘናችሁ የይሻረግ ታሪክ ቪዲዮ ከመለቀቁ ከአንድ ቀን በፊት ምንድን ነበር የተፈጠረው? ማለት ፕሮግራሙ አልተላለፈም ነበር በዛን ሰዓት ማለት 200,000 ብር ሳትይዥ ለምን መጣሽ ብላ በቃ ከልጅቱ አጎትየው በጣም በጠበጠ። ሰው በስተጀርባዋ ግን አለ እንዲቅድ ብታረጊ እንዲ ብታረጊ እያለ የሚጎተጉታት። ቪዲዮ ከመለቀቁ ከአንድ ቀን በፊት የወሰኑት ውሳኔና ያገኙት ምላሽ እጅግ አሳዛኝ ነው። ብሩን ዝርግፍ አረግን የሆነ መዳበሪያ አንጥፈን የተለመነው ስንሰበሰበው ስንት ሆነ? 5775 ብር። ሲያውንም ብር የዘጓሉ። የሰው ፊት ለካሳት ነው እንዴ? እውነት እኔ በጣም ያሳዝናለኝ። በቃ ራሴን ሁሉ እንደዚህ ያላተምኩት በቃ ለምን ስቃይ ለምን አበዛው? ከህመሟ ጋር እየታገለች ሐሳቧን እያሰላሰለች አጥብቃ የያዘችው ፈጣሪዋን ነበረ። ለሊት እኔና መብራት ነው የምንታወቀው። በቃ ከሷ ጋር ነው ሙክቴ። በመጨረሻውም ግን ያላሰበችው ሆኖላታል። ተንበርክኬ እግራቸው ስር ወድቄ አልቅሼ ለእመቤቴ እሳቸውም አልቅሰው ነገሯት ማለት ነው። ወዲያውኑ ስልኬ ፋታ አጣ። ምን ይሆን ያገኘችው? እስከ መጨረሻው ቪዲዮን ተከታተሉ። ለሸገር ኢንፎ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በህመም አልጋ ላይ ከዋለች 6 ዓመታት የተቆጠሩት ይሻረግ ከዛሬ ነገ ትሞታለች ሲባል በድንገት ግን የልጆቿ አባት ባለቤቷ ነበር ህይወቱ ያለፈው። ከባለቤቷ ሞት በኋላ ያላሰበችው የገጠማት ይሻረግ እንዲሆንኩ ስትል ከዚህ ቀደም በዝግጅት ክፍላችን ከእህቷና ከቅርብ ጎረቤቷ ጋር በመሆን ታሪኳን አካፍላን ነበር። ዛሬ በድጋሚ ስቱዲዮ ተገኝታለች። ምን አዲስ ነገር አለ? እስከ ፕሮግራሙ ፍጻሜ ተከታተሉ። እንኳን ደህና መጣችሁ። እንኳን ደህና ቆየሽን። ደግመን ስለተገናኘን ደስ ብሎኛል። እኛም በጣም ደስ ብሎናል። እንግዲህ እዚህ ስንጋብዛችሁ አንደኛው መልእክትም ስላለ በእኛ በኩል የተላከውን መልእክት በአክብሮት ለማስተላለፍ ነው። እናንተም ደግሞ አረኛም ጋር አዲስ ነገር አለ ብላችኋል። በጣም ደስ ብሎናል። እንዴት ነሽ ይሻረግ? ሰላም ነው? ጤናሽን እንዴት ነሽ? ተመስገን፣ እግዚአብሔር ይመስገን። ደህና ነኝ። እንዴት ከረምሽ? ደህና ነኝ። አክራሞትሽ እንዴት ነበር? እግዚአብሔር ይመስገን። ያው ላመሰግንሽ ነው የመጣሁት። ሚዲያሽን ክፍት አድርገሽ ስለተቀበልሽኝ በመብቴ ስም ኧረ በክርስቶስ። እኔ ደግሞ ያው ተመልካቾችን ነው የምናመሰግነው። የኛ ማቅረብ አይደለም ትልቁ ነገር ተመልካች ጋር ደርሶ ተመልካች ነገሩን ወደ ልቡ አስገብቶ መልሶ በሚችለው አይዟችሁ ማለቱ ነው ትልቁ ቁም ነገር። እና እኛ ሁሌም በተለያየ ዓለም ክፍል የሚገኙ የሸገር ኢንፎ ሚዲያ ተከታታዮችን ነው ከልብ የምናመሰግነው። እንኳን ለምስጋና ተገናኘን፣ ደግመን ለመገናኘት ያብቃን ብለን ነበር በመልካም ህይወት የተለያየ ነውና በዚህ መልኩ ስለተገናኘን ደስ ብሎኛል። አመሰግንሻለሁ። በጣም ብዙ ሚዲያዎችን አንኳኩቻለሁ፣ ግን በወቅቱ አልተሳካልኝም ነበረ። አንቺ ግን ነይ ነው ያልሽኝ እና በጣም ማለት እድሜን የጨመርሽልኝ። ተስፋ አደረግሽ። እደው ሲቃለል በቃ ቤተክርስቲያን ለሊት እንኳን ማልተኛ ቁጭ ብዬ ከሚካኤል ጋር ከመቤቴ ጋር ምን ወዴት ነው የሚሄደው እያልኩ ነበር ሳዋያት ማድረው። አሁን ግን እደዬ ሲከፈል እንኳን አይደለም እኔ ልጄ ቀን ስራ የሚሰራው ልጄ ትምህርቱን አቋርጦ የቀን ስራ የሚሰራው ልጄ 2 ቀን ነው የተኛው። ማርያም 2 ቀን ተኛ። ሀሳብ ቀለለ። ሀሳብ እኮ ቀለለ። በቃ ነፃ ወጣሽ፣ አሁን አንቺም ደህና ትሆኛለሽ ብሎ 2 ቀን አይደለም እኔ ባለ ጉዳይዋ ማለት ነው። እና ያ ያንቺ ውጤት ነው። እግዚአብሔር ይመስገን። ተመልካቾች ከልብ ነው እንግዲህ ይሄ ደስታ ለእናንተ ምስጋና ነውና በእውነት በጣም ደስ ብሎኛል። በጣም ብዙ ሰዎች እየደወሉ ነበር ወዲያው ቪዲዮ እንደተለቀቀ
እያለቀሰ የደወለልኝ ያው ስሙ እንዲገለጽ አይፈልግም፣ የሚኖረው አሜሪካ ነው። እኛ እንግዲህ የእግዚአብሔር እጅ እንለዋለን። እግዚአብሔር ሰው ሲልክ እንግዲህ ማገዝ ለነገሮች መፍትሄ ሲያበጅ በሰዎች በኩል ነውና 400,000 ብር ነበረ እንደው እዳዋን ታቅልል ብሎ የላከውና በጣም ነው የምናመሰግነው። ይሄው ከዕዳ ነፃ ሆና ዛሬ ለምስጋና መታለች። እንግዲህ ይሄ ሰው ብቻ ሳይሆን የተለያዩ ሰዎችም እየደወሉ አይዞሽ ብለዋል። እስቲ እንዴት ነበር ስልክ ስትቀበይ የነበረች ስሜት? ማለት ቀጠሮ እሁድ ቀን ከልጅቱ ጋር ነበረን ዮሴፍ ቤተክርስቲያን። ማለት ፕሮግራሙ አልተላለፈም ነበር በዛን ሰዓት ማለት 200,000 ብር ሳትይዥ ለምን መጣሽ ብላ በቃ ከልጅቱ አጎትየው በጣም በጠበጠኝ። በቃ ራሴን ሁሉ እንደዚህ ያላተምኩት በቃ ለምን ስቄ ለምን አበዛኸው አልኩና አልቅሼ በቃ ወጥተን እንለምናለን። በቃ ትዕግስት ካለሽ ታገሽን፣ እሷን እስኪስተላለፍ ፕሮግራሙ ታገሽን፣ ካልታገሽ ወጥተን እንለምናለን በየመንደሩ አልና ይኸው ጠበቃም እግዚአብሔር የባረከው ስለሆነ እሱ እንድንለምን አዘዘ በየበሩ ማለት ያንኑ ቃል በቃ የተገኘው ከስር እንዲገባ ፕሮግራሙ የሚቆይ ከሆነ ልጅቱ ጊዜ ልትሰጠን አልቻለችም ነበርና አንድ አባት አሉ ጾም ጸሎት የሚይዙልኝ እዚሁ ከዮሴፍ አጠገብ ሚካኤል አሉ አባትና እነሱን ተደብቄ ሄድኩ ቀስ ብዬ እሳቸው ጋር በስልክ ሲያመኝ በቃ በጣም ነፍሴ ስትጨነቅ በስልክ ደውዬ ጾም ጸሎት ይይዙልኛል። በቃ በጣም ተጨንቄ ቀስ ብዬ ሄድኩኝ እሳቸው ጋር። አባ በቃ ጨነቀኝ አልኳቸው። አሁንም ጸሎት አድርጉልኝ እባክዎትን ብዬ በአካል ሂጄ ተንበርክኬ እግራቸው ስር ወድቄ አልቅሼ ለእመቤቴ እሳቸውም አልቅሰው ነገሯት ማለት ነው። ወዲያውኑ ፕሮግራሙ ተላለፈ። ስልኬ ፋታ አጣ። ፕሮግራሙ ሲለቀቅ እንደተለቀቀ አላየሁም። ስልኬ በትንሽ የነበረችውና አላየሁትም ስንትን ስለማይል። እንዲሁም ሰላም ትባላለች ከነስማ መጀመሪያ እሷ ናት። እንዲሁም ሴብ አድርጊ ላይ ነበር ሴብ አረብ ብዙ እንትን ስላዳል አይደለሁምና አላስኩም። ስልኳን ብትደውልልኝ ጥሩ ነው። እሷ ናት ቅድሜ የደወለች። ከዛ በቃ ቁጭ ነው ያልኩት። እዛ እየደወሉ መሲጋ ትንሽ ነው በቃ ከኢትዮጵያ፣ ከካናዳ፣ ከጀርመን፣ ከዱባይ በቃ ከተለያየ አገር እየደወሉ ከኤርትራ እየደወሉ እና ማለት ውጩን ዓለም በትንሹም ብትሆን አይቼዋለሁኝ። ምን ያክል ከባድ እንደሆነ አየዋለሁ። ጊዜ የላቸውም። ግን ያንን ሁሉ ወደ ጎን አድርገው የኔን ጉዳያችን ነው ብለው ለእኔ እጃቸውን ለዘረጉልኝ በሙሉ የሰማዩ ዳኛ እሱ ይዘርጋል። አሜን። በጣም አመሰግናቸዋለሁ። በውጭ ያሉ ወንድሞቼ፣ ሙስሊም ወንድሞቼ፣ የተለያዩ እምነት ተከታይ ወንድሞቼ ሁሉንም ያንቺን ጣቢያ በሙሉ የሚከታተሉ በሙሉ በጣም አመሰግናለሁ። እዴን ዘግተውልኛል። በቃ መብራን ክብር ምስጋና ይድረሳት እናቴ። እዴን ዘግተውልኛል። በቃ አሁን በቃ ወደ ገዳሜ ነው የምሄደው። አሁን ልጆቼን እንደው ክፍል ሰጥቻቸዋለሁ። ሳሎኑ ያንተ ነው፣ መኝታ ቤቱ የትንሹ ልጄ ነው። ለምን በቃ ለነሱ ነው እኔ እንጂ ለእኔ አይደለም። ሰጥቻቸዋለሁ ካሁኑ ማለት ነው። አሁን ወደ ገዳሜ ነው የምሄደው። በቃ ጸበል በቃ በፊት ወደሚሄድበት በነፃነት አይምሮዬ ነፃ በቃ ስራመድ ራሱ ብቻዬን አላወራም። ከመቤቴ ጋር ነው የማወራው እና አመሰግንሻለሁ። በጣም በእውነት በጣም ደስ ይላል። እግዚአብሔር ይመስገን። በእንደኔ አይነት በሽታ ላሉ ከተለያየ ሀገራት አሉ እኛ እኮ ድነን ሰርተን እየበላን ነው ላሉኝ በሙሉ በጣም አመሰግናቸዋለሁ። እመብርሃን እሷ ትዘርጋላቸው እጃቸውን ለዘረጉልኝ። እኔ ያላያቸውም የድንግል ማርያም ልጅ ግን ያያቸዋል። እሱ ዋጋቸውን ይክፈላቸው፣ የነፍስ ዋጋ ያርግላቸው።
ብዬ ነው የማመሰግናቸው። አመሰግናለሁ። በጣም ደስ ይላል። እግዚአብሔር ይመስገን። እናንተም እንግዲህ እህቷም አንቺም ደግሞ የቅርብ ወዳጅ ጎረቤቷም ጉዳይ ነው ብለሽ ነበር ወደኛ ጋር የመጣሽው እና እንዴት ነበር? እናንተስ ምን ትነግሩናላችሁ? እንግዲህ ያው የመጀመሪያውን ሳነሳው በለቅሶ በሀዘን ነበረ የከፈትነው ያው ስንመጣ አንቺ ጋር ማለት ነው እና ዛሬ ደግሞ በደስታ በሳቅ በፌሽታ ነው የመጣ ነው። እግዚአብሔር ይመስገን። ወላዲተ አምላክ ምስጋና ይድረሳት። ሚዲያሽ ላይ ስንመጣ ልክ የማርያም ዕለት ዕለቷ ነበር። ዛሬ ደግሞ ዋዜማው ነውና መድኃኔዓለም የዓለም መድኃኒት ምስጋና ይድረሰው። ምስጋናችንን ለማቅረብ መምጣታችን የመድኃኔዓለም ፍቃድ ሲሆን ነውና አንቺንም ሚዲያሽንም ሸገር ኢንፎን ከመሰረት በዙ ጋራ እንዲሁ ሰፊ አድርጎ ተመልካቾችሽ እጃቸውን ሳይሰስቱ መዘርጋት ማለት ይሄ ትልቅ ጸጋ ነው፣ መባረክ ነው እና እንባዋን የታበሰው እንባዋን ያበስሽልን ከእግዚአብሔር በታች ሰው ያው ያስባል እግዚአብሔር ይፈጽማል ነውና ልክ ከቀረጻ በፊት መጀመሪያ እንግዲህ ያው ወደ መጀመሪያው ስመለስልሽ እንግዲህ ያው ሲላቀሱ ነው ያየኋቸውና ልክ በቃ እግዚአብሔር አንቺን ያስቀመጠልኝ አይነት ነገር አድርጌ ነው። በቃ ትግዛው ያታልቅሽ እስቲ ቆይ ሸገር ኢንፎ መሰረት በዙ እኔም ማቃት ጆርናሊስት አለች ሚዲያ ላይ በደንብ በቃ ሰዎቿ እጅም ይዘረጉ በቃ የሽዬ እዛ ከቀረበች እደዋ ተዘጋ እንቅልፏን ተኛሽ ነው ያልኩት። ስለ እውነት እግዚአብሔር ምስክሬ ነው። ገና እኛን ሳናገኝሽ በቃ ገና እሷ እያለቀሰች እንዲህ ነው በቃ አልፍሳ ገድማ አገኛታለሁ አላልኩሽም? እሷ ጋር ያው ለጥየቃ ምናምን እንደዚህ ነውና እንቧ ኩልል ብሎ አይኗ ላይ ሲሞላ ምን ነው ስላት እንደዚህ ነው ስትለኝ እስቲ እግዚአብሔር ያውቃል ነው ያልኳት። እግዚአብሔር ያውቃል እና ያው አንዳንድ ደጅ ላይ በየቦታውም ሲለምኑ እርዳታ እጃቸውን ይዘረጉ ሰዎች ሳይሞላ ሲቀር አሁን ይሄ ጠብ ይላል እየተባባለ እስቲ ቆይ ቤተክርስቲያን ሁሉ ተለምኗል አይደል? አዎ ዮሴፍ ለትና የመድኃኔዓለም ዕለት ቤተክርስቲያን ቆሞ ለምነዋል። እኔ አጋጣሚ የፋይናል ኤግዛም ፈተና ቲቶር ነበረንና ያንን ተገናኝተን ከልጆች ጋር ምንወያይበት ነው። በቃ ወደዚህ መምጣት አልቻልኩም ወደ ቤተክርስቲያኑ። ትግዛው እቺን 2 ቀን ብቻ ታገሽኝና ለቀጣይ በየመንደሩ እንዞራለን አልኳት። ያው ጥድፊያ ነው እንደነገርኩሽ። ስልኳ ጭር ሲል ይሄው ደወለች ስትል አይዞሽ አናግሪያትና መልስ ሲጫት ችግር የለውም ስልክ አይቶ ከመተው ማንሳት ይሻላል። በቃ እኔ ስደርስ ስልኩ ይጮሃል። ሁልጊዜም ደግሞ ገጠመኝና በቃ በዮሴፍ ቤተክርስቲያን ቆመዋል። ወረዳ 9 የሚባል ቀበሌ ሄደው ወረዳ 8 በኛ በቃ የደረቅ ቆሻሻ የሚያነሱ ሰዎችን እንደዛ እንትን በማለት ተዙሯል። ግን ጠብ ሊል አልቻለም። 1 ሚሊዮን እንዴት አድርጎ ጠብ ይላል? አስቢው። አንቺን ማገኘውሽ ከዛ በኋላ ያው የተደዋወለን ሚዲያሽ ላይ አቀረብሽን። እሷን እንዳለችው ሳትሰለቺ ወይም ተውት ሳቲ ደስ ብሎሽ ሚዲያሽ ላይ አቀረብሽን። ስንመጣ በእንባ ቢሆንም ዛሬ ደግሞ በደስታና በማመስገን ነው የመጣ ነውና እግዚአብሔር ይመስገን። ልክ በሳምንቱ ግማሽ ደርሶልኛል ስትለኝ በስማ በቃ እኔ እኮ አልኳት ይሽዬ በቃ እዛ ከደረስን ይሳካል። ምክንያቱም ምን አለ መሰለሽ ከአንድ ብርቱ 2 መድኃኒቱ ይባላል። አሁን ያንቺን ፕሮግራም የሚያዩ ሰዎች እያዩ ነው እንግዲህ ሼር እያደረግን ለየቲክቶኩም ለየፌስቡክም ሼር እያደረግን ነው። በእርግጥ ግን ምንድነው ከተመልካች ደጋግ ኢትዮጵያኖች አሉ፣ ኤርትራውያኖች፣ ውጪ ያሉ የዮሴፍ አካባቢ መዘምራኖች አሉ። ለምሳሌ እኔ ማቃቸው አርቲስቶች አሉ። እኔ ራሴ ዮሴፍ መዘምራን እንደውም በዚህ አጋጣሚ አንተን አስረስ ይባላል የዮሴፍ መዘምራን ነበርና ካናዳ ነው የሚኖረው እና እነሱ አሉ። በቃ ሲያዩሽ የዮሴፍ አካባቢ ሰዎች በቃ ይጨርሱልሻል። ግማሹ ከግማሽ በላይ ትሄጃለሽ። አይዞሽ አልኳት ማለት ነው። እውነትም እግዚአብሔር አላሳፈረንም። ባንቺ ላይ አድሮም ቢሆን በሚዲያሽ ላይ አድሮም ቢሆን እግዚአብሔር የተመሰገነ ይሁን። ተሳክቶልን ጨርሰን እዳውን ተዘግቶላት ለምስጋና ዛሬ በቃ ተመስገን። ትልቅ ነገር እግዚአብሔር ይመስገን። ይግዛው። እንግዲህ የሺ እኔም ልጄም 2 ቀን ተኛን ብላለች። አንቺ ስንት ቀን ተኛሽ? እንዴት ነበር? እኔ ሳምንት ነው የተኛሁት። የምርሽና ማርያምን በቃ ከአይምሮ በቃ ወጣ እውነት እኔ እንጃ እንዴት ብዬ እንደማመሰግን አላውቅም። እኔ ማለት እህቴ ማለት የራሴ ማለት ነው። አበሷ መከራዋ ለእኔ ነው። ትልቁ ሸክም እኔ ላይ ነበረ። እሷም እንዳለ ሆኖ በቃ ስቀው ለእኔ ነው ሀሳቡ
ጭንቀቱ ልጅቱ እኔ ላይ ነው በቃ እንትን የምትለው እና እኔ የምለው ማን ነው ያው አንቺን እግዚአብሔር እኔ እንጃ እኔ አላቅም መንግስተ ሰማያት ያውርስሽ እና ደግሞ ህዝቡ በውጭ የሚደውሉ ብር የሌላቸው በሀሳባቸው ደውሎ ምክር የሚለግሷት እንዲህ ብታረጊ እንዲህ ነው እንዲህ ጸበል ቦታ እንዲህ ነው የሚሏት እኔ አላቅም። መድኃኒዓለም ይስጥልን፣ እናመሰግናለን። እግዚአብሔር እድሜ ከጤና ይስጥሽ እና እጃቸውን የዘረጉ በሙሉ ከኤርትራ ከውጭ ያሉት በሙሉ ኢትዮጵያን ውስጥ ያሉት በሙሉ ሃይማኖት ሳይሉ ሙስሊሞችም ጴንጤዎችም ክርስቲያኖችም እየደወሉ ሲነግሯት ነበረ። ለነሱ በሙሉ እድሜ ጤና ይስጥልን። እንደኛ ደግሞ ችግር ገጥሞት ደግሞ ሜዳ ላይ እንደዚህ ለወጣው መድኃኒዓለም ለነሱ ይድረስላቸው ለኛ እንደደረሰልን። በቃ ለኔ እንጃ እኔ ቃላት የለኝም። ማርያም እኔ ቃላት በጣም የለኝም። ለመሰለሽ ቦይስ ልኬልሽ ነበረ። ቦይስ ልኬልሽ መቼ ነው ላኩልሽ? በአንድ ልደታ ዕለት ላኩልሽ ማለት ቅዳሜ ዕለታ ወረዳ 9 ልመና ሄድን። ሽምግልናው እሑድ ሆኖ ማለት ነው። ሄደን ደርሼ መተን ስንለምን በቃ ገደል ወንዝ ነው፣ በመጨረሻ ወንዝ ነው። ያንን ሳንል ስንለምን መጣንና ብሩን ዝርግፍ አደረግነው። የሆነ መዳበሪያ አንጥፈን የተለመነው ስንሰበሰበው ስንት ሆነ? 5775 ብር። በራቸውን ይዘጓሉ። ቤት ለቤት እየሄዳችሁ ነው? ሲያውንም ብር ይዘጓሉ። የሰው ፊት ለካሳት ነው እንዴ? እውነት እኔ በጣም ያሳዝናለኝ። ከዛ መጨረሻ ላይ ቁጭ አልኩኝና ላንቺ ቦይስ ላኩልሽ ስልክልሽ ወደ መልስ ሰጠችኝ። ይለቀቃል ሰሞኑን እየተስተካከለ ነው አለች። ደውዬ ለሷ ነገርኳት። ከዛ በእንደዚህ በሁለት እንደዚህ ብለሽኝ በአንድ በ3 ተለቀቀ። ከዛ የሽምግልና ዕለት ደረታችን ገልብጠን የቀረው ነው። የምን ማፈር የምን እንትን በቃ እንዲህ በቃ ግን ተናል ይሰጥሻል። እሷም ለነገሩ ታሪክ ችግሩን ስትናገር ልጅ ናት። በስተጀርባ እንዲሁ ስናያት የዋህ ናት። ሰው በስተጀርባዋ ግን አለ። እንዲህ ቅድ ብታረጊ እንዲህ ብታረጊ እያለ የሚጎተጉታት መጨረሻ ላይ እሷም አዘነች። ይሄ ነገር ባይሆን አሁን ሆኗል፣ ሳይሆን በሆነ ግን ደስ ይለኝ ነበረ። ባካችሁ ይቅር በሉኝ አለች። ይቅር በሉኝ በቃ ባይሆን ደስ ይለኛል፣ አንዴ ሆኖ አለኝ። ድንገት አንቺ ታማሚ ሆነሽ ከዛሬ ነገ ትሞቻለሽ ተብሎ ትጠበቂ የነበረው አንቺ ነሽ። ግን ደግሞ ነፍስ በእግዚአብሔር እጅ ነች። ማንም ሰው የተወለደበትን እንጂ የሚሞትበትን ቀን አያውቅም። ያልተጠበቀው ባለቤትሽ ነው እንግዲህ በድንገት ያረፈውና ከዛ በኋላ ነው ይሄ ሁሉ ጉድ የመጣው። ከባለቤቴ ሞት በኋላ ያላሰብኩት ጉድ መጣብኝ አልሽንም? ለዛ ነውና ግን ደግሞ እግዚአብሔር ይመስገን ቢያንስ በሽታሽን እንድታዳምጪ ራስሽን እንድታዳምጪ ይሆናል። ከዚህ በኋላ ግን የጤናሽንም ነገር ወደኋላ ማለት የለብሽ። በሽታ የተያዘ ያውቀዋል። እሳት ነው ሞቅ ያለ ውሃ እንኳን አልጠጣም። የበረዶ ውሃ ነው የምጠጣው። ውስጤ እሳት ነው፣ እንደ እሳት ነው ሆድ የሚነደው ማለት ለዲያብሎስ ይስጠው ነው የምለው። አይደለም ለዱር ለሰው ፍጥር ለአዳም ፍጥር ለማንም አይስጥብኝ ነው የምለው። በጣም እሳት ነው በሽታው። በቃ ቆሜ ሴት በምርኩስ ሴት አሁን ቤተክርስቲያን ካልሄድኩ ያመኛል። ቤተክርስቲያን ካልረገጥኩ እስማ ሞደም በቃ ባልበላ ይሻለኛል። እዚህ ስንከባለል ብውል ነው የሚሻለኝና ሲሄድ በቃ የእንትን ያለኝ ግን ሌሊት እኔና መብራት ነው የምንተዋወቀው። በቃ ከሷ ጋር ነው ሙግቴ። በቃ ሆዴ ላይ የበረዶ ቁጭ አድርጌ በቃ ሆዴ ይነዳል። በሽታው እሳት ነው፣ አሲድ ነው። በቃ አሲድ በቃ የለው ማስታገሻ። 2 ክኒን ነው ሮዝ የሚመሳሰሉትን በራሴ እየገዛሁ በቃ በራሴ ሐኪም ሳያዝልኝ ለምን ያስታግስልኝ። እሱን ስወጥ ደግሞ ዘላቂ ጉዳት ቢያመጣብሽ በቃ ይሉኛል ማለት ጉዳት አለው ይሉኛል ዶክተሮች። ግን በቃ ለጊዜው ተንፈሰካኩኝ ተንፈሰላለሁ። ያንን ካልዋጥኩኝ በስማ ማንም ሰው ካናገረኝ በቃ ሰላም አላገኝም። እና 2 ያንን ውጪ ውሃ በበረዶ አድርጌ ያንን እንደገና ሆዴ ላይ ቁጭ አድርጌ ነው ሌሊት ቀን ከሰው ጋር ስገናኝ ቤተክርስቲያን ቁጭ ስልሽ ላላዳምጠውም ኮኔኑም ትንሽ ደብዘዝ ያደርግልኝ።
ያ መድኃኒቱን ካልዋጥኩት ግን እሳት ነው፣ በሽታው እሳት ነው። በዛ ላይ ሀሳብ ተጨምሮበት እኔ በቃ ከቁጥጥር ውጭ ሆንኩ ማለት ነው። በቃ ብቻዬን ማውራት ከፈጣሪ ጋር ከመቤቴ ጋር ማውራት በቃ እንዴት ነው እሷን ጎተተሽ ብሩን አንጮ ማለላት ነገር ሰው ላኪ ነው። በቃ ሰው ላኪ ስላት እሷ ትደርስልኛለች በፍጹም አላሰብኩትም። ግን እመቤቴ ድንግል ማርያም ቅዱስ ሚካኤል ወዳጄ አባቴ እሷን ላካት። በሷ ላይ አድሮ ደግሞ አንቺን ላከልኝ እግዚአብሔር። በሰው እያደረገልኩ ከበሽታዬ ነፃ እንደሆንኩ ነው የምቆጥረው። ያንን 1 ሚሊዮን ተከፈለ። አሁን ነፃ ሁኜ ስልክ ራስ አንሳቀቅ። አዎ አንቻንሹ እንባባል ነበር እኔና እሷ። እኔ አላነሳም እላታለሁ። እኔ አላነሳም አንቻንሹ፣ እሷ ደግሞ አንቺ አዋሪያት፣ እኔ አላነሳም እንባባላለን። በመሀል በቃ ወይ ጠርቶ ይዘጋል ወይም አንስታ እንደገና በጸሎት አናገር። ያ መላቀቅ ማለት እግዚአብሔር ክብር ምስጋና ይድረሰው። እግዚአብሔር ጤናና እድሜ ይስጥሽ፣ በሰማይ ቤት ዋጋ ይክፈልሽ። መድኃኔዓለም እሱ ዋስ ጠበቃ ይሆንሽ፣ ላንቺ ፕሮግራምሽንም ያስፋፋልሽ። ለችግርተኛ ነው የምትደርሺው፣ የሰውን እንባ ነው የምታብሺው። የኔንም እንባ ብቻ አይደለም ያበሺው፣ የልጆችን፣ የእህቶችን፣ የጎረቤቶችን በአካባቢ እዚህ አልመጡም እንጂ አሉ። በቃ በተስፋ ይዘሽ ይላሉ፣ ግን ማንም ከኪሱ እንትን የሚል ነገር የለውም። እና የዚያን ሁሉም እንባ ነው ያበሰው ፕሮግራምሽ። እና እግዚአብሔር ይስጥሽ። እንኳንም ተከፈተ፣ እንኳንም ፕሮግራምሽ ተከፈተ። ማርያምን ለምን እንደኔ አይነቱን እንባ ሳይሆን የአንድ ሰው አይደለም፣ የኔን አይደለም ያበሽው፣ የልጆችን ልጆች አሁን ትምህርት አድማስ ነበር የሚማረው። ይህ ጉዳይ ሲመጣበት አቋርጦ የቀን ስራ ነው የሚሰራው። አሁንም የቀን ስራ ነው የሚሰራው። የመጀመሪያው አሁን መማር አይችልም። ለምን? እንደ አዲስ ወደኋላ መስከረም ላይ ነው ሊጀምር የሚችል። ኮሌጅ ነው አድማስ ኮሌጅ ነበር የሚማረው እና ከወጪ ጋርም ስላልሄደለት አቋረጠ በቃ። ምክንያቱም ጭንቀት ነው እንትን ሲልና እንደውም አመስግኝልኝ አለ። ራስ ሄደ ብታመሰግን ብዬው ነበር። አልቀርብም አለ እንጂ አመስግኝልኝ እግዚአብሔር ይስጣቸው። ቁጭ ብሎ ሲገባ ራሱ ይህንን ያክል ሆነላት ደውል ሞላ ነው ይላል። ቴክስት ሲገባ ቁጭ ብሎ ያየውና በቃ ይህንን ያክል ሆኗል። እሺ አሁን እየተዳረሰ ነው። ተመስገን እና እግዚአብሔር ይመስገን። እንግዲህ ተሞልቶ ዳው ተከፍሏል። ይኸው ዛሬ ለምስጋና መጥተዋል። ይሄ በጣም ደስ የሚል ነው። እንግዲህ በእኛ በኩል 400 ሺህ ብር የላከውም ወንድምሽ እሆናለሁ፣ አይዞሽ፣ ከዚህ በኋላ ቤተሰባችሁ ነኝ፣ አይዞሽ የሚል መልእክትም አስተላልፏል። እንግዲህ ከዕዳው ባለፈ በዙሪያሽ ብዙ ቤተሰብ ብዙ ዘመድ ብዙ አሉ እየደወሉ ያጽናኑ። በቃ የሆነ ኃይልም እንዲሆነኝ በእምነቴ ትንሽ በረታለሁ። እኔ ወደ ሕክምና አልወድም። ሕክምና ከድሮ ያው ግዴታ እዛ ውስጥ እነሱን ለማስደሰት ለማስደሰት ገባሁበት እንጂ ኃጢአት እንጂ የሚፈራው ሞት አይፈራም። ሕክምና ውስጥ እፈራለሁ ትንሽ። ዶክተር ሳይ እፈራለሁ፣ አለቅሳለሁ። እና ጸበሉ ነው በቃ ለእኔ መድኃኒቴም ፈዋሽም ሁሉ ነገር። እና ከትራንስፖርት ስል ሱቋን ሁሉ አመናመኛት፣ ወርቋን ሁሉ አሽጫታለሁ። በቃ ባዶ አደረግኩባት ማለት ራይድ ይዛኝ ስትሄድ ከሷ ኪስ ነው የማስወጣት። ጸበል ውሰጂኝ፣ ጸበል ሳምንት እቀመጥባታለሁ፣ ልጆችን እጥልባታለሁ። እና በዚህም አጋጣሚ ቹቹዬ ሃይማኖት ዘውዱ ትባላለች። ስደክም ነበር። አሁን ነው ኃይል ያገኘት ከመቤት የተሰጠኝና ደክሜ እጠበቅ ነበረ። አፌ መናገር አይችልም። እንዲህ በዚህና በዚህ ነው ደግፎ አዝለው የሚያወጡኝ ነበርና ቹቹዬም ወይም ሃይማኖት ዘውዱ ጉረቤቴም ናት፣ አበልጄም ናትና ሲደወል ደከመኝ ስትባል ጫማ እንኳን አታረግም። በሌሊት ስትመጣ ከግቢዬ ውጭ ነው ሩጣ መታ ይዛኝ ትሮጣለች። ሆስፒታልም ጸበልም በቃ እሷ ናት። ከእህቴ በተከታይ እሷ ናት የምትደርስልኛ። በጣም አመሰግናታለሁ። የልጆቿን አበባ መብራን ታሳይልኝ፣ ጠበቃዬንም
በጨለመብኝ ጊዜ ለደረሰልኝ በጋሻውንም በጣም አመሰግናለሁ። ለእኔ ብቻ አይደለም እሱ እርግጥ የሚደርሰው ለተለያዩ ሰዎች ነው። እንደኔ ብር ለሌላቸው ነው የሚሆነውና አሁንም መብርሃን እሷ ዋስ ጠበቃ ትሁነው። ጤና ትስጠው። ለሰው ፍጡር ጤና ነው ትልቁ ሀብቱ። ፎቅ ቢቆለል ምን ይባል ከጤና ከሌለ ያ ምንም ሊሆን አይችልም። መኪናውም ቤቱም ምንም ሊሆን አይችልም። እርግጥ የተለያየ ሀገር ታክሞ ተንፈስ ሊል ይችላል እና ጤና ነው ለሰው ትልቁ ሀብቱ እና ለማንም ላልናቁኝ ላከበሩኝ እጃቸውን ለዘረጉኝ በሙሉ እመብርሃን ትቆምላቸው፣ እመብርሃን ትዘርጋላቸው። በስራቸው፣ በእንጀራቸው፣ በኑሯቸው፣ በትዳራቸው ዋስ ጠበቃ ትሆናችሁ። አመሰግናችኋለሁ። ቹቹዬንም ሃይማኖት ዘውዱ ነው የምትባል አመሰግናለሁ። አንቺንም ውይ አሜን እህቴንም አመሰግናለሁ። ያንቺንም ሚዲያ እግዚአብሔር ያስፋው። በእውነት ለሁሉም ተደራሽ ነሽ። መለስተኛ ነን ገቨርንመንት ማለት ይቻላል እውነት። ምክንያቱም ምንድነው መሰለሽ ግብረሰናይ ለመሆን እኮ የግዴታ በውጭ መታገዝ አይጠበቅብንም። እኛ እርስ በራሳችን ይኸው እየተጋገዝን አይደለ? ቅን ልብ መኖር ብቻ ነው የሚያስፈልገውና ቅን ልብ ሰጥቶሽ ለድሃ ተደራሽ በማድረግሽ እግዚአብሔር ይስጥሽ። ከዚህም በላይ ከፍ ያድርግሽ። የማትሳላን እድሜ ይስጥሽ። በእውነት ቤቱን የአብርሃምና ይሳራ ያደርግልሽ። ትልቅ ደረጃ ድረሽ የሰውን ባባሽ ነሽ። እግዚአብሔር ደግሞ ተጨምሮበት ሚዲያሽን ያስፋው፣ መጨረሻውን የሚያሳምርልን። እኔ 3-4 ሰዎች የደወሉ አሉ። የሚገርምሽ ነገር ቲክቶክ ላይ አይተው የኔ ግሩፖች ማለት ነውና ቴሌግራም ላይም እንደዚሁ አይተው አየንሽ እኮ እንደዚህ ምን ሚዲያ የሚላይ ሸገር ኢንፎ እላችኋለሁ ቶሎ ብዬ ማለት ነውና አየንሽ እኮ እስቲ አካውንቷ አላኪልን፣ አካውንቷ የት ጋር ነው? እና እንደዚህ ግቡና ኮመንት ላይ ነው ያለው አካውንቷ ይሁንና ላኩላት። እየደወሉ እንደዚህ ቦታ አየንሽ እግዚአብሔር ይስጥሽ፣ ምን ሆና ነው የቡዛየው ሚስት ምናምን፣ ያው በቡዛየው ነው የሚያውቁትና በጓደኛችን የቡዛየው ሚስት ምን ሆና ነው እስቲ አካውንቷ አላኪልን። አንዱ እንደውም አካውንትሽን ላኪልኝና ቶሎ ላክላት አለኝ። አይ በእኔ አካውንት ሳይሆን በእሱ አካውንት ላክ አልኩትና ብዙ ሰዎች እየደወሉ ከኔ ጋር ራሱ እኔ ሼር ያረኳቸው ሰዎች እየደወሉ በጣም እንኳን የሷ ስልክ የኔ ስልክ ራሱ ቢዚ የሆነበት ጊዜ ነበርና እግዚአብሔር ይስጣቸው። ደጋግ ኢትዮጵያውያኖች አሁንም እግዚአብሔር ይስጣቸው። የሰጡንን እግዚአብሔር ጨምሮ ይስጣቸው። እንግዲህ እግዚአብሔር ይስጥልኝ ነው የምለው። ቹቹዬ እንግዲህ እኔ ትንሽ እንትን አለችኝ እንደዚህ የምሰራት የዕለት ድንችም ከሰልም ሽሮም በርበሬም እሰራለሁ እና እሷ ቀጠሮ ፍርድ ቤት ሲኖራት አንቺ ስሪ፣ ያንቺ የሚጠበቀው ስራ ከሷም ቤት ይገባል ለአንቺም ቤት ይሆናል፣ እኔ ይዣት እሄዳለሁ ብላ ነው እሷ ይዛት የምትሄደው። ስለ እውነት ከሆነ ጸበልም እንደዚህ ሰው ይዛችኋት ሄዱ ሲሉ እሷ ናት ይዛ የምትሄደው፣ እኔ አልሄድም። ለምን? እኔ የምሰራው ለእሷ ቤትም ነው ለእኔ ቤትም ነው። እኔ አላቅም። ሁለቷን እንግዲህ ልጆች አሏት፣ በልጆቿ ታገኘው። እግዚአብሔር ይስጣት፣ መድኃኒዓለም ይክፈላተኝ። እንደዚህ የሚያደርግ የለም። እኔ ልውሰዳት አንቺ ስራሽን ስሪ የሚል ያው እግዚአብሔር የመረቀው ነው። እንግዲህ አንቺንም እግዚአብሔር ይስጥሽ፣ መድኃኒዓለም ይስጥሽ፣ ጤናሽን ይስጥሽ፣ ክፉ አይንካሽ። እንደገና አንድ ሩብ ወተት የሚሰጧት አሉ። 1-2 ዓመት አይሆናቸው የእውነት ሳያቋርጡ በቀን ሩብ ወተት ይሰጧታል። ነው እንደዚህ ሲያልቅባቸው ሲያጥራቸው 1-3 ቀን ያቋርጡና እራሳቸው ደውለው ጀምረዋለኝ ላኪልሽ በያተት ይላሉ። እንግዲህ እነ ባህሉ ይባላሉ። ከወንድሞቹ ከእህቶቹ ጋር ክፉ አይንካቸው፣ እግዚአብሔር ይስጣቸው፣ ይብዛላቸው ነው የምለው። እናመሰግናለን። ከልብ አመሰግናለሁ። በጣም ደስ ብሎኛል በዚህ መልኩ ስለተገናኘን። በተለያየ የዓለም ክፍል የምትገኙ የሸገር ኢንፎ ሚዲያ ተከታታዮች እንግዲህ ምስጋናውን ምርቃቱን ተቀበሉ። በምትችሉት ላገዛችሁ፣ አይዞሽ ላላችሁ፣ እንዲሁም ደግሞ ሌሎች ጋር እንዲደርስ ሼር ላደረጋችሁና ባላችሁበት መልካም ምኞት ለተመኛችሁ ሁሉ ከልብ ነው የምናመሰግነው። እንግዲህ እግዚአብሔር ፈቅዶ ለምስጋና ተገናኝተን ነው ይህንን ፕሮግራም ያሰናዳ ነው። በጣም ተመልካቾችን እኛ ማመስገን እንፈልጋለን። ጤናሽ ተመልሶ የልጆችሽን አበባ እንድታይ ያድርግሽ፣ እድሜና ጤና ይስጥሽ እላለሁ። እግዚአብሔር ያክብርልኝ። አመሰግናለሁ። ትክክለኛና ተአማኒ የሆኑ መረጃዎችን ወደ እናንተ ወደ ውድ የሸገር ኢንፎ ሚዲያ ተከታታዮች የምናቀርብበት ቻናላችን ሸገር ኢንፎ ነው።
ታዲያ ሸገር ኢንፎን ሰብስክራይብ አድርገዋል? ቤተሰብ ይሁኑን። ለአብሮነታችሁ ከልብ እናመሰግናለን። ላይክ፣ ሼር በማድረግም ለሌሎች ያጋሩ። ሸገር ኢንፎ ሚዲያ